የአንጀት ቆሻሻን የሚያስወግዱና ግትር ስብን የሚያቀልጡ 5 ምርጥ ዘይቶች። ምናልባት አሁን ላይ ሱሪውን ለመቆለፍ እየተቸገሩ ከምግብ በኋላ የመክበድ ስሜት እየተሰማዎትና ምንም ቢበሉ ሆዶ ሲገፋ እያዩ ይሆናል። ነገር ግን አንዲት ቀላል ዘይት ያንን ሁሉ ብትቀይረውስ? ምናልባት አሁን በኩሽና ውስጥ ትገኝ ይሆናል። ነገር ግን አጠቃቀሞ ፍጹም የተሳሳተ ነው። አሁን የማሳዮት ነገር ዋናው የሥነ ምግብ ሳይንስ ለበርካታ አስርተ ዓመታት ሲያራምደው ከነበረው አስተሳሰብ ጋር የሚቃረን ነው። ከዚህ ቪዲዮ መጨረሻ ላይ ምንም ያህል ቢጥሩ አንጀቶ እንደታፈነ ለምን እንደቀጠለ በመጨረሻ ይረዱታል። በአሁን ሰዓት በአንጀቶ ውስጥ ምን እየተከናወነ እንዳለ ላስረዳዎት። የምግብ መፈጨት መቀነስ። ዕድሜው ከ50 ከዘለለ በኋላ የምግብ መፈጨት ስርዓቱ በ40% ያህል ይዘገያል። የቢል እጥረት። ሰውነቶ ስብን ለመስበርና ቆሻሻን በአንጀት ውስጥ ጠርጎ ለማሳለፍ የሚጠቀምበት ፈሳሽ ነው። ያለዚህ ፈሳሽ ምግብ አይንቀሳቀስም፣ ዝም ብሎ እዛው ይቆያል። መበስበስ። ምግብ እዛው ይበሰብሳል። አንጀቶ ዝግተኛ ይሆናል፣ ሆዶ ይነፋል፣ እናም ሰውነቶ ማስወገድ የሚገባውን ስብ ማከማቸት ይጀምራል። የጤና አደጋው። ይህ ከምግብ በኋላ ከመክበድ በላይ የሆነ ጉዳት አለው። የቢል ምርት ሲቀንስ ሁሉም ነገር ይበላሻል። አንደኛ፣ ስብ በአንጀቶ ግድግዳ ላይ ይጣበቃል። ሁለተኛ፣ መርዛማ ነገሮች ተመልሰው ወደ ደም ውስጥ ይሰራጫል። ሶስተኛ፣ የሰውነት መቆጣት ኢንፍላሜሽን ይፈጠራል። ከሁሉ በላይ የሚያስፈራው ደግሞ ሊፓፓ ሊሳካራይድ የሚባሉ ነገሮች ከሚበሰብሰው ቆሻሻ ውስጥ ወጥተው በቀጥታ ወደ ሰውነቶ ውስጥ ይገባሉ። አያዩዋቸውም፣ አይሰማውትም። ነገር ግን እዛ ሆነው በየቀኑ ይራባሉ። ሐኪሞ ብዙ ፋይበር እንዲበሉ፣ ብዙ ውሃ እንዲጠጡ ወይም ፕሮባዮቲክ እንዲወስዱ ይነግሮት ይሆናል። በእርግጥ እነዚህ ነገሮች ትንሽ ይረዳሉ፣ ነገር ግን እነሱ ምልክቶች እንጂ የችግሩን ምንጭ አያክሙትም። የችግሩ ምንጭ የሰውነቶ የቢል ምርት መውደቅ ነው። ይህ የቢል ምርት መቀነስ የግዴታ የሚከሰት ሳይሆን ሊቀለበስ የሚችል ነው። ነገር ግን ወደ ዘይቶቹ ከመሄዳችን በፊት ሳይንሱን መረዳት ያስፈልጎታል። ሁሉንም ነገር የሚቀይረው ምንድን ነው? አንዳንድ ዘይቶች ጉበቶ እንደገና ቢል እንዲያመርት ያስገድዱታል። ይህ የሚሆነው በሆነ አስማታዊ ሂደት ሳይሆን ከ3000 በላይ ክሊኒካዊ ጥናቶች በተረጋገጠ መሰረታዊ የባዮኬሚስትሪ ሂደት ነው። በእነዚህ ዘይቶች ውስጥ የሚገኙ የተወሰኑ የፋቲ አሲድ አይነቶች ጉበቶ የተከማቸ ቢል ወደ አንጀቶ እንዲለቅ ምልክት ይሰጣሉ። ቢሉ አንጀቶን ሲያጥለቀልቀው በሰዓታት ውስጥ ቆሻሻው መንቀሳቀስ ይጀምራል። ልክ እንደተደፈነ የፍሳሽ ቧንቧ ድንገት ተከፍቶ እንደሚፈስ ሁሉ ስብና ቆሻሻ ተለይተው ይወጣሉ። ይህ ሲከሰት የቆሻሻ መወገድ መጠን በአንድ ቀን ውስጥ ከ40 እስከ 55% ሊጨምር ይችላል። ለውጡ ወዲያውኑ ይሰማውታል። የሆድ መነፋት ይለቃል። የመክበድ ስሜቱ ይጠፋል። ሆዶ ከብዙ ዓመታት በኋላ ለመጀመሪያ ጊዜ ቀጭን ሆኖ ይሰማውታል። ከሳምንታት በኋላ ደግሞ እውነተኛው ፈውስ ይጀምራል። የአንጀቶ ሽፋን ይጠገናል። የሰውነት መቆጣት ኢንፍላሜሽን ይቀንሳል። ያ መርዛማ ፍሳሽ በመጨረሻ ይቆማል። ሁሉንም ዘይቶች እኩል አታዩአቸው። አንዳንዶቹ ማጭበርበሪያዎች ናቸው። አንዳንዶቹ ደግሞ ለምግብ መፈጨት መታወክ ምክንያት ይሆናሉ። ጥቂቶቹ ግን በትንሽ ወጪ የሚገዙ እውነተኛ ለውጥ አምጪዎች ናቸው። 5ኛ፣ የጥቁር አዝሙድ ዘይት። ሁሉም ሰው እንደ ታምረኛ መድኃኒት የሚነግረን ዘይት። ጥቁር አዝሙድ ለሁሉም በሽታ መፍትሄ ነው የሚሉ ዜናዎች አይተው ይሆናል። በእርግጥ በወሬው ውስጥ እውነት አለ። ጥቁር አዝሙድ ታይሞክዊኖን የተባለ ከፍተኛ አንቲኦክሲዳንትና ጸረ ብግነት ባህሪ ያለው ንጥረ ነገር ይዟል። ጥናቶች እንደሚጠቁሙት በሽታ የመከላከል አቅምን ይረዳል፣ የሰውነት ውጥረትንም ይከላከላል። የውሸት መድኃኒት አይደለም። ነገር ግን ማንም ሊነግሮት የማይፈልገው እውነት አለ።
ስብን በማቅለጥና የአንጀት ቆሻሻን በማስወገድ ረገድ የጥቁር አዝሙድ ዘይት ያለው ሚና በጣም አነስተኛ ነው። በጆርናል ኦፍ ኢትኖፋርማኮሎጂ ላይ የወጣ ጥናት እንደሚያሳየው ይህ ዘይት በ8 ሳምንት ውስጥ የምግብ መፈጨት ምልክቶችን ያሻሻለው በ6% ብቻ ነው። ለምን? ጥቁር አዝሙድ ቢል እንዲመረት ለማድረግ በቂ አቅም የለውም። የአንጀት ሽፋንን ይጠብቃል፣ እብጠትን ያረጋጋል። ነገር ግን ከ50 ዓመት በኋላ ሰውነት በጣም የሚፈልገውን ስብ የማስወገድ ሂደት አይቀሰቅስም። ይህ ልክ የተደፈነን ቧንቧ በውጭ በኩል ቀለም እንደመቀባት ነው። ቧንቧው ውብ ይሆናል እንጂ አሁንም አይሰራም። ሌላው ችግር ጣዕሙ ነው። የጥቁር አዝሙድ ዘይት በጣም መራራ በመሆኑ ብዙ ሰዎች በቀጥታ ሊወስዱት አይችሉም። ስለዚህ በኪኒን መልክ ይገዙታል። ነገር ግን የኪኒኖቹ መጠን አነስተኛ ነው። በጥናቶች ላይ የተገኘው ውጤትን ለማግኘት በቀን ከ8 እስከ 10 ክኒኖች መውሰድ ይኖርቦታል። ይህ ደግሞ ለአንድ ተራ ተግባር በሳምንት ከ15 እስከ $20 ማውጣት ማለት ነው። ያም ሆኖ ለመጠቀም ከፈለጉ ከምግብ ጋር ይውሰዱት። ጠዋት ቁርስ ላይ አንድ የሻይ ማንኪያ ይውሰዱ። በምግቡ ውስጥ ያለውን ስብ ዘይቱ በሰውነቱ እንዲመጥና መራራነቱን እንዲቀንስ ይረዳል። አንዳንዶች ከማር ጋር ይቀላቅሉታል። ይህም ይሰራል። ነገር ግን ታምር አይጠብቁ። የጥቁር አዝሙድ ዘይት በአንጀቶ ውስጥ የተከማቸን ብዙ ኪሎግራም ቆሻሻ አይጠርገውም። የቢል ምርትን አያነቃቃም። የተነፋ ሆድንም አያስተካክልም። ለጠቅላላ የአንጀት ጥበቃ እንጂ ዋናውን ችግር ለመፍታት አይረዳም። ውጤቱ ከ10 ብቻ ነው። አስፈላጊ ቢሆንም ግን በቂ አይደለም። አሁን ወደ ተሻለው ደረጃ እየሄድን ነው። አራተኛ የተልባ ዘይት። አሁን ላይ ማንም ስለ ተልባ ዘይት አያወራም። በ90ዎቹ ውስጥ በጣም ታዋቂ ነበር። ከዚያ ግን ሌሎች አዳዲስ አማራጮች ሲመጡ ሁሉም ረሳው። ይህ ትልቅ ስህተት ነው። ይህ ዘይት አንጀትን ለማጽዳት ያለው ጥቅም በቸልታ የታለፈ ነው። የአንጀቶ ሽፋን እንደ አጥር ነው። ጤናማ በሚሆንበት ጊዜ ቆሻሻና መርዛማ ነገሮች ባሉበት እንዲቆዩና ከሰውነቶ እንዲወጡ ያደርጋል። ሽፋኑ ሲጎዳ ግን ሁሉም ነገር ይሾልካል። የምግብ መፈጨት ፈሳሹ ቢል የሚሰራበት አካል ስለተጎዳ ስራውን መስራት አይችልም። የተልባ ዘይት ያንን የተጎዳ አካል ይጠግነዋል። በወርልድ ጆርናል ኦፍ ጋስትሮኔትሮሎጂ ላይ የታተመ ጥናት እንደሚያሳየው የተልባ ዘይት በ3 ሳምንታት ውስጥ ብቻ የአንጀት መቆጣትን በ34% ቀንሷል። ለውጡም ፈጣን ነው። ሰዎች በ72 ሰዓት ውስጥ የሆድ መነፋትን መቀነሱን ይናገራሉ። ቁርጠቱ ይቆማል። ያ ሁልጊዜ በሆድ ውስጥ የሚሰማው ድምፅ መጮ ይጠፋል። ለምን ይሰራል? የተልባ ዘይት አልፋ ሊኖሌኒክ አሲድ የተባለ ንጥረ ነገር በከፍተኛ መጠን ይዟል። ሰውነቶ ይህንን ንጥረ ነገር የአንጀት ህብረ ሕዋሳትን በቀጥታ ወደሚያክም ውህዶች ይቀይረዋል። በተጨማሪም የአንጀት ግድግዳዎችን በማለስለስ የቆየን የተጣበቀን ቆሻሻ ተላቆ እንዲወጣ ይረዳል። ዋጋውም ተመጣጣኝ ነው። አጠቃቀሙ በየቀኑ ጠዋት በባዶ ሆዶ አንድ የሾርባ ማንኪያ ይውሰዱ። በዘይቱ ምግብ አያብስሉ። ሙቀት በውስጡ ያለውን ኦሜጋ 3 ያጠፋዋል። በሰላጣ ላይ ይጨምሩት። እስሙዚ ውስጥ ይቀላቅሉት ወይም ዝም ብለው ይጠጡት። ጣዕሙ እንደ ለውዝ ያለ ደስ የሚል እንጂ የሚጠላ አይደለም። አንድ ማጠቃለያ፣ የተልባ ዘይት ደምን በትንሹ የማቅጠን ባህሪ ያለው። ደም የሚያቀጥን መድኃኒት የሚወስዱ ከሆነ ይህንን ዘይት ከመጠቀሙ በፊት ሐኪሞን ያማክሩ። ለብዙ ሰዎች አደገኛ ባይሆንም መድኃኒት የሚወስዱ ከሆነ ግን መጠንቀቅ ይበጃል። የተልባ ዘይት ከዚህ በላይ ደረጃ ላይ ያልተቀመጠበት ብቸኛው ምክንያት ትኩረቱ በፈውስና በማለስለስ ላይ እንጂ የቢል መልቀቅን በከፍተኛ ሁኔታ ማነቃቃት ላይ ባለመሆኑ ነው። አንጀቶ ቆሻሻን እንዲያስወግድ ያዘጋጃል እንጂ ማስወገዱን በራሱ አያስገድድም። ውጤቱም ከ10-8 ሲሆን ኃይለኛ ተመጣጣኝ ዋጋ ያለውና ፈጣን። ቀጥሎ ያለው ግን አነጋጋሪ ነው። ደረጃ 3 ኤምሲቲ ዘይት ከኮኮናት ወይም ከዘንባባ ፍሬ ዘይት
የሚወጣ ስብ የጠገበ ሲሆን ከሌሎች ስቦች በበለጠ አነስተኛ በሆኑ የሞለኪል ሰንሰለቶች የተገነባ ነው። ይህም በሰውነታችን ውስጥ በፍጥነት እንዲፈጭ እንዲመጥና በጉበታችን አማካኝነት ወደ ኃይል ኢነርጂ እንዲቀየር ያስችለዋል። የኤምሲቲ ዘይት ከ10 ዓመታት በፊት በከፍተኛ ሁኔታ ታዋቂ ሆኖ ነበር። የኬቶ አመጋገብ ተከታዮች ይማልሉለታል። የጤና ተመራማሪዎች ባዮሃከርስ ቡናቸው ውስጥ ይጨምሩታል። አብዛኞቹ ስለሱ የሚነገሩ ወሬዎች የተጋነኑ ቢሆንም ስብን ለማቅለጥና የአንጀት ቆሻሻን ለማጽዳት ግን እውነተኛ መድኃኒት ነው። ኤምሲቲ ዘይት በዚህ ዝርዝር ውስጥ ካሉ ሌሎች ዘይቶች ሁሉ ይለያል። አብዛኞቹ የሚበሏቸው ስቦች ለመፈጨት ሰዓታት ይወስዳሉ፣ በሆድ ውስጥ ያልፋሉ፣ ቢል ይጠብቃሉ፣ ቀስ ብለው ይሰባበራሉ፣ ከዛም በአንጀቶ ውስጥ ይመጣሉ። ኤምሲቲ ግን ይህንን ሁሉ ይዘላል። እነዚህ አጫጭር የፋት ሞለኪሎች መደበኛ የምግብ መፈጨት ሂደት ሙሉ በሙሉ ያልፋሉ። በጥቂት ደቂቃዎች ውስጥ ከአንጀቶ በቀጥታ ወደ ጉበቶ ይሄዳሉ። ጉበቶ ጋር ሲደርሱ ደግሞ አንድ ኃይለኛ ነገር ይከሰታል። ጉበቶ ይህንን ድንገተኛ የስብ መምጠጥ ሲያይ ወዲያውኑ የቢል ምርትን በከፍተኛ ሁኔታ ይጨምራል። ልክ እንደ ድንገተኛ አደጋ ምልክት ነው። ስብ እየመጣ ነው፣ አሁኑኑ ቢል ልቀቁ የሚል መልእክት ያስተላልፋል። ያ የቢል መጥለቅለቅ ወደ አንጀቶ የፈስና ለወራት እዛው ተቀምጦ የነበረውን አሮጌና የተጣበቀ ቆሻሻ መስፈር ይጀምራል። ቀደም ሲል ሊወገድ ያልቻለው ስብ ድንገት ተሰባብሮ መንቀሳቀስ ይጀምራል። በጆርናል ኦፍ ኒውትሪሽን ላይ የወጣ ጥናት እንደሚያሳየው የኤምሲቲ ዘይት ከሌሎች ዘይቶች ጋር ሲነጻጸር የሰውነት ስብን የማቃጠልና የማስወገድ ችሎታ በ73% ጨምሯል። ተሳታፊዎቹም ለውጡን በሳምንት ሳይሆን በጥቂት ቀናት ውስጥ አስተውለዋል። ስፖርተኞች ሰውነታቸው እንዳይወፍር ይህንን ለዓመታት ሲጠቀሙበት ቆይተዋል። በትክክል ይጠቀሙበት። በትንሽ መጠን ይጀምሩ። በመጀመሪያው ሳምንት በቀን አንድ የሻይ ማንኪያ ብቻ ይውሰዱ። ኤምሲቲ ዘይት በጣም ፈጣን ስለሆነ ግና በጅምሩ ብዙ ከወሰዱት ወደ መጸዳጃ ቤት ሊያጣድፎት ይችላል። ሰውነቶ በአንዴ ይህንን ያህል የቢል መለቀቅ አልለመደም። ከአንድ ሳምንት በኋላ በቀን ወደ አንድ የሾርባ ማንኪያ ያሳድጉት። ጠዋት ላይ መውሰድ የተሻለ ነው። ቡና ወይም ስሙዚ ውስጥ ይጨምሩት። ምንም አይነት ጣዕም የለውም። ሲገዙ ፒውር ኤምሲቲ ኦይል መሆኑን ያረጋግጡ። እንደ ኤምሲቲ የሚሸጡ ተራ ዘይቶችን አይግዙ። እውነተኛ ኤምሲቲ ተለይቶና ትኩረት ተሰጥቶት የተዘጋጀ ነው። በጠርሙሱ ላይ C8 ወይም C10 ካፕሪክ አሲድ የሚል መኖሩን ያረጋግጡ። የሚፈልጉት እሱን ነው። መጠኑ ከበዛ ደስ የማይል ስሜት ሊኖር ይችላል። ውጤቱ ከ10 8.5 እጅግ በጣም ውጤታማ፣ ከፍተኛ ጥንቃቄ የተሞላበት አጠቃቀም ይጠይቃል። ደረጃ 2 የኮኮናት ዘይት። የኮኮናት ዘይት በዓለማችን ላይ ከፍተኛ የተፈጥሮ ላውሪክ አሲድ ምንጭ ነው። ለአንጀት ንጽህና ካለው ኃይል አንጻር ሲመዘን ማንኛውንም ሌላ የምግብ ማብሰያ ዘይት አብልጦ ይረታል። ላውሪክ አሲድ ልዩ የሚያደርገው ምንድን ነው? አንጀቶ ውስጥ ሲደርስ ዝም ብሎ መፈጨትን አይጠብቅም። ይልቁንም አሮጌ ቆሻሻዎችን ከአንጀት ግድግዳው ላይ ተጣብቀው እንዲቆዩ የሚያደርገውን ባዮፊልም የተባለውን ሽፋን በንቃት ይሰባብራል። ባዮፊልም ማለት ባክቴሪያዎች በራሳቸው ዙሪያ የሚገነቡት እንደ መከላከያ ጋሻ ያለ ሽፋን ነው። ምንም አይነት ፋይበር ቢበሉ ቆሻሻው ከአንጀቶ ሳይላቀቅ የሚቆየው በዚህ ምክንያት ነው። ላውሪክ አሲድ ይህንን ጋሻ ያቀልጠዋል። በጆርናል ኦፍ ሜዲካል ፉድ ላይ የወጣ ጥናት እንደሚያሳየው የኮኮናት ዘይት ቆሻሻ በሰውነት ውስጥ የሚጓዝበትን ፍጥነት በ43% አሻሽሏል። በተጨማሪም ተሳታፊዎች በ30 ቀናት ውስጥ ጎጂ የአንጀት ባክቴሪያዎች በ41% ቀንሰውላቸዋል። የኮኮናት ዘይትን በትክክለኛው መንገድ ሲጠቀሙት ለአንጀት ንጽህና የሚሆን ታላቅ ኃይል እየፈጠሩ ነው። 2 የሾርባ ማንኪያ ኦሪጂናል ቨርጂን የኮኮናት ዘይት አቅልጠው ይውሰዱ። ጠዋት በባዶ ሆዶ የመጀመሪያው ስራው ይሁን። ለ30 ደቂቃ
ምንም ነገር አይብሉ። ይህ ላውሪክ አሲድ የአንጀት ግድግዳውን ለመቀባትና ሌላ ምግብ ከመምጣቱ በፊት ባዮፊልሙን ለመስበር ጊዜ ይሰጠዋል። እንደቀለጠ ወዲያውኑ ይጠጡት። ጠቃሚ ውህዶቹ ትኩስ ሲሆኑ የበለጠ ኃይል አላቸው። በአንድ ሳምንት ጊዜ ውስጥ ሰዎች የሆድ ዕቃቸው ሙሉ በሙሉ እንደጸዳ፣ የመጸዳዳት ችግር እንደቀለላቸውና የቀረ ነገር እንዳለ የሚሰማቸው ስሜት እንደጠፋ ይናገራሉ። በአንድ ወር ውስጥ ደግሞ በሆድ መነፋት ላይ የሚታይ ለውጥ ያያሉ። ሱሪዮ በሰውነቱ ላይ ያለውን አቀማመጥ ይቀይራል። የኮኮናት ዘይት አንደኛ ደረጃ ላይ ያልተቀመጠበት ብቸኛው ምክንያት ያልተቀነባበረ አንፕሮሰስድ ዘይት በቀላሉ አለመገኘቱ ነው። አብዛኛው በሱቆች የሚሸጡት የኮኮናት ዘይት የተቀነባበረና ሽታው እንዲጠፋ የተደረገ ሪፋይንድ ኤንድ ዲዮድራዛይድ የተደረገ ነው። ይህ ሂደት ደግሞ ላውሪክ አሲድ የተባለውን ጠቃሚ ንጥረ ነገር ያስወግደዋል። የሚፈልጉት ቨርጂን ኮልድ ፕረስድ የኮኮናት ዘይት ነው። ይህ ደግሞ ዋጋው ከፍ ያለና መለያውን በጥንቃቄ ማንበብ ይጠይቃል። ውጤቱ ከ10-9 እጅግ በጣም ኃይለኛ ቢሆንም ጥራት ያለው ምርት ማግኘት ይጠይቃል። ደረጃ 1 ኤክስትራ ቨርጂን የወይራ ዘይት። ይህ ነው ዋናው። አያቶቻችሁ ለ3000 ዓመታት ሲጠቀሙበት የቆዩት ዘይት ዘመናዊ ሳይንስ ከማንኛውም ነገር በላይ መሆኑን ደጋግሞ እያረጋገጠለት ያለ ዘይት። ኤክስትራ ቨርጂን የወይራ ዘይት ማንኛውም በቀላሉ በሚገኝ ዘይት ውስጥ የማይገኝ ከፍተኛ ኦሊክ አሲድ ክምችት አለው። አንድ የሾርባ ማንኪያ ብቻ 10 ግራም የሚሆን የዚህ ጠቃሚ ስብ ሞኖ አንሳቹሬትድ ስብ ይሰጡታል። ሰውነቶ ይህን ኦሊክ አሲድ ወደ ቢል አነቃቂ ምልክቶች የሚቀይረው በከፍተኛ ብቃት ነው። ነገር ግን ኤክስትራ ቨርጂን የወይራ ዘይት በእውነት ልዩ የሚያደርገው ምንድን ነው? ቢል እንዲለቀቅ ማድረግ ብቻ ሳይሆን ሂደቱ ተከታታይነት እንዲኖረው ማድረጉ ነው። ሌሎች ዘይቶች የቢል መመንጨትን አንዴ ከፍ አድርገው ወዲያውኑ ይቆማሉ። የወይራ ዘይት ግን ለሰዓታት የሚቆይ ተከታታይና የተረጋጋ የቢል ፍሰት ይፈጥራል። በዚህ ምክንያት አንጀቶ በአንድ ጊዜ ብቻ ከሚያደርገው ማጽዳት ይልቅ ተከታታይ የሆነ የንጽህና ሂደት ያገኛሉ። ኤክስትራ ቨርጂን የወይራ ዘይት ከተመገቡ በ2 ሰዓታት ውስጥ የቢል መፍሰስ መጠን ከ57 እስከ 70% ይጨምራል። ጥናቶች ይህንን አልትራሳውንድ ምስል በመታገዝ አረጋግጠዋል። የሐሞት ከረጢት ፊኛ ሲኮማተርና ቢል ሲለቅ በአይን ማየት ይቻላል። በኢሮፒያን ጆርናል ኦፍ ክሊኒካል ኒውትሪሽን ላይ የወጣ አንድ ትልቅ ጥናት ዕድሜያቸው ከ55 በላይ የሆኑ በቀን 2 የሾርባ ማንኪያ የወይራ ዘይት ለ12 ሳምንት የሚወስዱ ሰዎችን ተከታትሏል። ውጤቱም የቆሻሻ ጉዞ ፍጥነት በ48% ተሻሽሏል። ቆሻሻ በፍጥነት ተወግዷል። ጠቃሚ የአንጀት ባክቴሪያዎች ብዛነት በ31% ጨምረዋል። የሰውነት መቆጣት ኢንፍላሜሽን ምልክቶች በ27% ቀንሰዋል። የሆድ መነፋት ስሜት በ53% ቀንሷል። ያ የመጨረሻው ቁጥር 53% ሕይወቶን የሚቀይር ነው። የሆድ መነፋት በግማሽ ቀንሷል ማለት ሱሪዮ እንደገና ልክ ሆኖታል ማለት ነው። ጠዋት ሲነቁ ሆዶ ዝርግ ሆኖ ይታያል። ሰዎች የመጀመሪያውን መጠን እንደወሰዱ በሰዓታት ውስጥ በሆዳቸው አካባቢ የሙቀት ስሜት እንደሚሰማቸው ይናገራሉ። ያ የመክበድና የመነፋት ስሜት በጥቂት ቀናት ውስጥ ይለቃል። ከ3 እስከ 4 ሳምንታት ባለው ጊዜ ውስጥ ደግሞ ለውጡ የማይካድ ይሆናል። አጠቃቀሙ በየቀኑ ጠዋት በባዶ ሆድ 2 የሾርባ ማንኪያ ይውሰዱ። በጥቁር የመስታወት ጠርሙስ የታሸገ የወይራ ዘይት ይግዙ። የማለቂያ ቀኑን ብቻ ሳይሆን የተመረተበትን የተሰበሰበበትን ቀን ይመልከቱ። ውጤቱ ከ10-10 ነው። እንዴት በትክክል መጠቀም እንዳለቦት ላሳዩት። በየቀኑ ጠዋት በባዶ ሆድ 2 የሾርባ ማንኪያ ኤክስትራ ቨርጂን የወይራ ዘይት ይውሰዱ። ይህ በጣም ወሳኝ ነው። ባዶ ሆድ ማለት ቢያንስ ለ8 ሰዓታት ምንም ምግብ አልተመገቡም ማለት ነው። ሌላ የሚፈጭ ነገር በሌለበት ጊዜ ሰውነት ኦሊክ አሲድ የተባለውን ንጥረ ነገር
በፍጥነት ይመጥና ከፍተኛ የቢል መለቀቅን ያነቃቃል። በቀዝቃዛ መንገድ የተቀመመ ኮልድ ፕረስ ኤክስትራ ቨርጂን ይግዙ። ከሌላ ነገር ጋር ያልተቀላቀለ መሆን አለበት። ንጹህ የወይራ ዘይት ብቻ። ጣዕሙ ወፈር ያለና ትንሽ የሚለበልብ ሊሆን ይችላል። አንዳንዶች ይወዱታል፣ ሌሎች ደግሞ ውጤቱ አስገራሚ ስለሆነ ብቻ በትዕግስት ይውጡታል። አንድ ማስጠንቀቂያ፣ አንዳንድ ሰዎች በመጀመሪያው ጥቂት ቀናት የሰገራ መቅጠን ሊያጋጥማቸው ይችላል። አይደንግጡ፣ ይህ ምንም ጉዳት የለውም። የቢል መጥለቅለቅ ምላሽ ይባላል። ይህ በ20% ሰዎች ላይ ይከሰታል። አንጀቶ ከጨመረው የቢል ፍሰት ጋር እየተላመደ መሆኑን ያሳያል። በጥቂት ቀናት ውስጥ ይጠፋል። ሌላው ማስጠንቀቂያ፣ የወይራ ዘይት የሐሞት ከረጢቶን ያነቃቃል። ስለዚህ የሐሞት ጠጠር ወይም የሐሞት ከረጢት በሽታ ታሪክ ካለቦት በመጀመሪያ ሐኪሞን ያማክሩ። ነገር ግን በሆድ ስብና በአንጀት ቆሻሻ ለሚቸገሩ አብዛኞቹ ዕድሜያቸው ከ50 በላይ ለሆኑ ሰዎች ኤክስትራ ቨርጂን የወይራ ዘይት ሊጠቀሙበት የሚችሉት ብቸኛውና እጅግ ውጤታማው ተፈጥሯዊ መፍትሄ ነው። ይህንን ሂደት በትክክል ለመጀመር የሚከተሉትን ደረጃዎች ይከተሉ። መሰረቱ፣ በየቀኑ ጠዋት በባዶ ሆድ 2 የሾርባ ማንኪያ ኤክስትራ ቨርጂን የወይራ ዘይት በመውሰድ ይጀምሩ። ውጤቱን ለማፋጠን ከፈለጉ ከሰዓት በኋላ በምሳ ሰዓት ላይ 1 የሾርባ ማንኪያ የተልባ ዘይት ወይም ኤምሲቲ ዘይት ይጨምሩ። ሁለቱንም መጠቀም አያስፈልግም። አንዱን መርጠው በቋሚነት ይጠቀሙ። ለከፍተኛ ለውጥ በሳምንት ከ3 እስከ 4 ጊዜ የኮኮናት ዘይትን በማፈራረቅ ይጠቀሙ። ለምሳሌ በአንዳንድ ቀናት ጠዋት ከወይራ ዘይት ይልቅ የኮኮናት ዘይት ይውሰዱ። የለውጥ የጊዜ ሰሌዳ፣ በ3 ቀናት ውስጥ የቅልጥፍና ስሜት ይሰማውታል። ያ ሁል ጊዜ የሚረብሾት የሆድ መነፋት መለቀቅ ይጀምራል። ከ1 ሳምንት በኋላ መጸዳዳቱ የተስተካከለና ሙሉ በሙሉ የመጽዳት ስሜት የሚሰጥ ይሆናል። በሁለተኛው ሳምንት ውስጥ ሱሪዮ በወገቦ ላይ ሲላላ ያስተውላሉ። የሰውነቱ ንቃት ይጨምራል። ከምግብ በኋላ የሚሰማዎት የመዝለፍለፍ ስሜት ይጠፋል። በአንድ ወር ውስጥ የአንጀቶ ጤንነት በከፍተኛ ሁኔታ ስለሚሻሻል ለቀጣይ ምርመራ ወደ ሐኪሞ ሲሄዱ ሐኪሞ ይገረማል። ወሳኝ ነጥቦች፣ ቋሚነት፣ የወይራ ዘይትን ለ3 ቀን ብቻ ወስደው ዘላቂ ለውጥ አይጠብቁ። ልክ ጥርሶን እንደ መቦረሽ ወይም የታዘዘሉትን መድኃኒት እንደ መውሰድ ሁሉ ይህንንም የዕለት ተዕለት ልማድ ያድርጉት። እነዚህን ስህተቶች አይስሩ። አንደኛ፣ ዘይቱን ከከባድ ምግብ ጋር አይውሰዱ። ቢል እንዲነቃነቅ ባዶ ሆድ መሆን አለበት። ዘይቱን ከወሰዱ በኋላ ቁርስ ለመብላት ቢያንስ 30 ደቂቃ ይጠብቁ። ሁለተኛ፣ የፋይበር ተጨማሪዎችን ከዘይቱ ጋር በተመሳሳይ ሰዓት አይውሰዱ። ፋይበር ዘይቱን ስለሚመጠው ውጤታማነቱን ይቀንሰዋል። ቢያንስ የ2 ሰዓት ልዩነት ይኑር። ሶስተኛ፣ በአንድ ጀንበር ተአምር አይጠብቁ። ፈጣን መሻሻል ቢታይም አንጀቶ ሙሉ በሙሉ እንዲጠገን ግን የሳምንታት ቋሚ አጠቃቀም ያስፈልጋል። አራተኛ፣ የታዘዘሎትን መድኃኒት ያለ ሐኪም ምክር አያቋርጡ። እነዚህ ዘይቶች የምግብ መፈጨትን ይደግፋሉ እንጂ ለዋና ዋና የሕክምና ለውጦች የሐኪም ክትትል ያስፈልጎታል። አምስተኛ፣ የተቀነባበሩ ሪፋይንድ ወይም የተደባለቁ ዘይቶችን አይግዙ። ንጽህናው ለውጤቱ ወሳኝ ነው። መለያዎችን ሌብልስ በጥንቃቄ አንብቡ። ላይት፣ ፒውር፣ ብሌንድድ፣ የተቀላቀለ የሚሉ ቃላት ያሉባቸውን ዘይቶች ያስወግዱ። በምትኩ ኤክስትራ ቨርጅንና ኮልድ ፕረስድ የሚሉትን ቃላት ይፈልጉ። እነዚህ ቃላት በዘይት ውስጥ ያሉ ጠቃሚ ውህዶች አልተገነጠሉም ወይም አልተበላሹም ማለት ነው። ዋናው ጉዳይ ቀላል ነው። ሰውነቶ መፈወስ ይፈልጋል። አንጀቶ በትክክል መስራት ይፈልጋል። ነገር ግን ትክክለኛውን ጥሬ ዕቃ ይፈልጋል። ለበርካታ አስርተ ዓመታት ዕድሜ እየገፋ ሲሄድ የምግብ መፈጨት ስርዓት መዳከም የማይቀር ነው ተብሎ ተነግሮታል። የሆድ መነፋትና
የሆድ ስብ የእርጅና አካል እንደሆነ ተደርጎ ተወርቷል። ይህ ውሸት ነው። ሊከላከሉት የሚችልና ሊቀለበስ የሚችል ጉዳይ ነው። ነገር ግን ለሰውነቱ የሚያስፈልገውን መስጠት አለቦት። እነዚህ ዘይቶች ጉበቶ እንደገና ቢል እንዲያመርት የሚያስፈልጉትን ንጥረ ነገሮች በከፍተኛ መጠን ይዘዋል። በወይራ ዘይት፣ በኮኮናት ዘይት፣ በኤምስቲ ዘይት እርጅናን እየተዋጉ አይደለም። ይልቁንም ዘመናዊው የአመጋገብ ዘይቤ የፈጠረውን የአልሚ ምግብ እጥረት እያስተካከሉ ነው። ቅድመ አያቶቻችን በወይራና በኮኮናት ዘይት ያበስሉ ነበር። ከእውነተኛ ምንጭ የተገኙ እውነተኛ ስቦችን ይመገቡ ነበር። ጉበታቸው የሚያስፈልገውን ነገር ያገኝ ስለነበረ ቢልን በብቃት ያመርት ነበር። እኛ ግን አሁን ያንን አናደርግም። እነዚህ ጠቃሚ ውህዶች የተወገዱባቸው የተቀነባበሩ የአትክልት ዘይቶችን እንመገባለን። ስብ አደገኛ ነው ተብሎ ስለተነገረን ስብን እንሸሻለን። ከዛም ከ50 ዓመት በኋላ አንጀታችን ለምን ሥራ ቆመ ብለን እንገረማለን። እርሶ አልተበላሹም። የተበላሸው አመጋገቦ ነው። አመጋገቦን ያስተካክሉ፣ አንጀቶም ይስተካከላል። ለ30 ቀናት በየቀኑ ጠዋት ኤክስትራ ቨርጂን የወይራ ዘይት ለመውሰድ ይወስኑ። ለ30 ቀናት ብቻ የሚሰማዎትን ለውጥ ይከታተሉ። የሆድ መነፋት ሲጠፋ ያስተውሉ። ከምግብ በኋላ ጉልበቶ ሲመለስ ልብ ይበሉ። አሮጌው ቆሻሻ ከሰውነቶ ሲወጣ፣ ሆዶ ሲከሳ ይመልከቱ። ዛሬ የሆዶን ፎቶ ያንሱ። ከ30 ቀናት በኋላ ሌላ ፎቶ ያንሱ። ልዩነቱን በአይኖ ያዩታል። ሳይንሱ የማይታበል ነው፣ ውጤቱም እውነተኛ ነው። ነገር ግን በተግባር ማድረግ ይኖርቦታል። አንጀቶ በራሱ አይስተካከልም። እነዚህ ዘይቶች መፍትሄዎች ናቸው። ነገ ጠዋት ይጀምሩ። 2 የሾርባ ማንኪያ ኤክስትራ ቨርጂን የወይራ ዘይት በባዶ ሆድ ለ30 ቀናት። አንጀቶ ያመሰግኖታል፣ ጉልበቶ ያመሰግኖታል፣ ጤናዎ ያመሰግኖታል። ከነገ ጀምሮ ይህንን ችግር እንፍታው።